ወዳፍ ተተልሻለ ኧረ እባካችሁ አሁን አስታረኳችሁ አይደል እንዴ ምንድነው እናንተ ዘሎ ጸብ ላይ የሚወስዳችሁ ከጸብ ቆይ ምን ጠብ የሚል ነገር አለ እባክህ አንተዋት እኔ እኮ አንተን ማናገር ነገር ስላለኝ ነው እዚህ ድረስ የመጣሁት የምታናገር ከሆነ እዚሁ አናግር አዎ እኛ ማታ ለራስ ስለምንወጣ ከሆነ መዘጋጀት አለብን ቆይ ስለሚወጣ ነው ወይ ማን አባችሁን ነው እስከ ዛሬ ለምንድን ነው ያልገደልኩሽ ለምንድን ነው ያልገደልኩሽ ምንድን ነው ካጠገብ አንቺ ዞር ማድረግ ያቃተ ሲመስለኝ ያችን ቤዛን አግኝታት ነበር ማን አባችሁን ነው ቤት ሰራተኛ አልኳል ያልሽው በጣም አበሳጭተኝ ነበር ከኔ ጋር መጣላት ምን ሊያስተትልብ እንደሚችል ማወቅ ጥሩ ነው አንቺ ማን አባች ነሽ በዚህ ልክ ከኔ ጋር የምታወሪው ነገሮችን ላስተካክል ብለህ ከዚህ በኋላ አንቺ አታስፈልገኝም ውረጅ እያልኩሽ ነው ግደለኝ እንጂ ገንዘብ ሳትሰጠኝ ከዚህ መኪና ውስጥ አልወርድም ውረጅ ብዬሻለሁ አልወርድም ምን ልታረግ ነው ስማኝ ሻለሽ ጭራሽ ሰፈሬ ምን ልታረግ ነው የመጣሽው ሱራፌልንና ዶክተሩን መጉዳት እንደምትፈልግ አውቃለሁ ለዚያ ደግሞ ያስፈልጋል ስለዚህ በደንብ ሳሮን ለቤዛ ሁሉንም ነገር ነገረቻት ከዚህ በፊት ቡና ቤት ተሰራ እንደነበረ ሁሉንም ነገር ነግራታለች የሱራፌል ጉዳይ ሲቀር ማለት ነው ሳሚንም አስጠንቅቀዋለች ከቤዛና ከሱራፌል ህይወት እንዲወጣ አስጠንቅቀዋለች ምክንያቱም ሱራፌል አንተ የምትለው አይነት ሰው ሳይሆን ሚስቱን በጣም የሚወድና የሚንከባከባት ከዚህ በፊት ባቀው ውስጥ ብላ ተናግራለች ሉሲና ሳሮንም ተደባድበዋል በሳሚ ጉዳይ ምክንያቱም ሳሚን የሚነካ ሁሉ ሉሲ እጅግ በጣም ያማታልና በዚሁም የተነሳ ገና ወደ ቤት ስትመጣ አቀባበል ያደረገችላት በድብድብ ነበር ሳሮን ግን ሁሉንም ነገር አስረግጣ ነግራታለች ሳሚንም እሱ ላይ ጊዜው ስለላ ቢያስገባትም ነገር ግን ከቤዛ ጎን ሆና እዛው ስራዋን እንደምትቀጥልም ነግረዋለች ከዳሽን ማለት ነው እያለ ነበር ሳሚ ቲጂ የመጨረሻ እጣ ፈንታዋ ጎዳና ላይ ሆኗል ጎዳና ላይም ሆኖ አልለቅሽም ሰራሽልኝ እያለች አሁንም የምትፎክረው በቤዛ ነው ነገር ግን ጎዳና ላይ የጣለቻት ቤዛ ሳትሆን ስራዋ ነው ቤዛማ ከምንም ነገር አንስታ የሱቅ ባለቤት እንዲሁም ደግሞ በቤቷ እንዲታዝበት ፈቅዳላት ነበር ነገር ግን ቲጂ አሁን ላይ ስራዋ ሜዳ ላይ ጎዳና ላይ አውጥቶ ደረቅ ብስኩት መብላት የምትበላው የምትጠጣው አታዛ ደረጃ ደርሳለች ዶክተሩም መንገድ ላይ ጨልላ ሲያገኛት መኪና ውስጥ አስከብቶ ማስጠንቀቂያ ሰጥቷት ሁለተኛ በመንገዱ እንዳትገባም አስረግጦ ነግሯታል በስተመጨረሻም ወደ ሳሚ መጣ ዶክተሩንና ሱራፌልን የመጉዳት እቅድ እንዳለ አውቃለሁ እኔ አብሬ መስራት ፈልጋለሁ ብላለች ሳሚ በዚህ ሐሳብ ይስማማ ይሆን ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልን እያልን ዛሬም በአዲስና በትኩስ መጥተናል እናንተም በቅንነት ላይክ ሼር ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከትነው እንግዲህ ቲጂ ለቤዛ ደውላ ቤቷ ሳሮንን የላካት ሰው ማን እንደሆነ አውቃለሁ ዶክተር ሮቤል ነው ወደ አንቺ የላካት ብላ ነግራት ነበር ቤዛም ግርግር ያለ ሳትፈጥር በሰላም ጸጥ ብላ አድራ ጧት ላይ ከሳሮን ጋር ማውራት ሞክረው ነበር ሳሮን ሁሉንም ነገር ጠይቃት ነበር ቲጂ ከምንም ያነሳቻት ጓደኛዋ ለብዙ ነገር ያደረሰቻት ብትሆንም ነገር ግን እሷን ለመጉዳት በጣም ብዙ ነገር እንዲያደረገችና ሁሉንም ነገር ሱራፌል እንደነገራት ነግራት ነበር አሁን ነገር ግን እኔ አንቺ የምትኝ አንዳቸውም ሰዎች ወደዚህ ቤት አላኩኝም እኔ በጭራሽ ማንንም ሰው ልጎዳ አልመጣሁም ብላ ታሪኳን እንደምትነግራት ተነጋግረው ነበር ቤዛም እኔ ጓደኛ ያውጣልኝም ጓደኛ ኖሮኝም አያውቅም እኔ ሰው ለመቅረብ እጅግ በጣም ፈጣን ነኝ ግን ደግሞ ይጎዱኛል ብላታለች እንደውም እኔ በተለይ አንቺን መጉዳትም ሆነ የምንም አላማ የለኝም ምክንያቱም በጣም መልካም ሴት ነሽ በጣም ንጹህ ሴት ነሽ በጣም ነው የወደድኩሽ አላውቅም በጣም ወድጄሻለሁ ብላት ነበር ቤዛም አዎ እኔ ሰውን ለመውደድ ለመቅረብ በጣም ቅርብ ነኝ እኔ ግን ሰው አይወጣልኝም ጓደኛ አይወጣልኝም ጓደኛዬ ብያች ያይሻ ሰው ከዚህ ከመንገድ ላይ ባነሳትም ነገር ግን ዙራ ጠላት ይሆናለች ብላ ሁሉንም ነገር አጫውታት ነበር ሳሮንም በስተመጨረሻም ስለሷ ማንነት ነግራታለች ሳሮን ከዚህ በፊት ቡና ቤት ተሰራ እንደነበርና ከዛ ስራ ሲሰለቻት ወደዚህ ስራ እንደመጣች ስትነግራት ትጠየፈኛለች ወይ ታመናጭቀኛለች ወይ ውጭልኝ ብላ ከቤቷ ታባረኛለች ብላ ስትጠብቅ ቤዛ ግን በስርዓት ነበር ያናገረቻት እንዴ በዚህ ለምን ትናቂያለሽ የምን ዝቅም የሚያስነቅም አይደለም ሰውን ከፍም ዝቅም የሚያደርገው አምላክ ብቻ ነው ሰው በሰውነት ሁሉም ሰው እኩል ነው ስለዚህ ወደዛ ስራ ሁለተኛ አትመለሽም ከዛ ስራ ወጥተሽ የራስሽን ስራ ትሰሪያለሽ እኔ መቼም ቢሆን ከጎንሽ ነኝ እንደ ሰራተኛ ሳይሆን እንደ ጓደኛሞች እንደ ተማማች ተያይተን መኖር እንችላለን አግዝሻለሁ እስከ መጨረሻው ድረስ ከጎንሽ ይሆናለሁ ብላታለች ቤዛ
ቤዛ በጣም ሩህሩህና አዛኝ፣ ለሰዎች ደግሞ ከመጥፎ ይልቅ መልካም ነገር የማድረግ ሰዎችን የማስደሰት ዓላማ ያላት እጅግ በጣም ንጹህ ልብ ያላት መልካም ሴት ናት። እናም እንግዲህ ሳሮንም ይህንን ነገር ስታቅ ብዙ ነገር ልትለኝ ትችላለች ብላ መጥፎ ነገሮችን ስጠብቅ ይባሱን ብላ በመልካም ነገር እንዲያጽናናቻትና ከጎኗ እንደምትሆን ስትነግራት የሳሚን ተልኮ ለመፈጸም ውስጡ አልቻለም። ምክንያቱም ሱራፌልም ቢሆን ከዚህ በፊት ስታቀው ለሚስቱ ትልቅ ቦታና ክብር እንዳለው በሚስቱ ላይ እንዴት ነው እንደዛ አረኩ የሚባለው ብሎ ይሄን እንዳትሰማብኝ ብሎ ምንም ነገር እንዳላደረገ ቢያቅም ነገር ግን ሚስቱ እንዳሰማበትና ያን ቪዲዮ ሚስቱ አይታበት በሚስቱ እይታ ዝቅ ብሎ እንዳይታይ ወይም ወርዶ እንዳይታይ ነበር ያን 200 ሺህ ብር ከፍሏት የነበረው። እናም ሁለተኛ እኔ እዛ ቤት ማንንም መጉዳት በማንም ላይ ምንም ማድረግ አልችልም ብላ ራሷን አሳምና እንደምንም ከቤት ተደብቃ ወጣ እነሳሚ ቤት መጣለች። እነሳሚ ቤትም ስትመጣ ሉሲ እግሬን አመመኝ እያለች ስትል የነበረው እንግዲህ ሳሚን በሷ ቦታ ለሷ ምን ያህል ቦታ እንዳለው ለማወቅ ያላት ማለት ያወጣችው ወይም ደግሞ ይሄ ፈተና መንገዱ ይመስላል። ምክንያቱም ሉሲ አሁን ላይ ለድብድቡ እግሯ ምንም እያመማት አይደለም። ሳሚም ለሁለተኛ ጊዜ ራት ግብዣውን ብንሄድ ሲላትም ዛሬም ሳሚና ሱራፌልና ቤዛ መልሰው ራት ይወጣሉ እያለች እየጠየቀችው ነበር። የዛም ቀን ቢሆን ግጥጥሞሽ እንጂ እዛ ቦታ ላይ እንዳልሆነ አስቦበት እንዳልሆነ ነግሯት ምርጫውን ለሷ እድሉን ቢሰጣትም እሷ ምንም እንደማታቅ ነግረዋለች። እናም እንግዲያስ ካልሆነ በቃ እግርሽ ታሞ የለ እዚሁ ቤት ይሻላል እያላት ነበር። ሉሲ ግን አንተ መስበር እንጂ መጠገን አትችልበትም እያለች ነው። እናም ሳሮን ስትመጣ ደግሞ የበለጠ ህመሟን ረስታው ከሳሮን ጋር ድብድብ ገጥማለች። ሳሮንም ሉሲም ጸጉራቸውን ተያይዘው ከተነጫጩ በኋላ በመሀል ቤት ሳሚ ገላጋይ ሆኖ እሱም አብሮ ቀምሷል። ነገር ግን ከተገላገሉ በኋላ የተላከችበት ተልኮ ውጤታማ እንደማይሆንና ሱራፌል ሳሚ የሚለው ሰው እንዳልሆነ ደጋግማ ብትነግረውም እኔ ነኝ አንቺ ይህን ሰው የምታውቂው ብሏት ነበር። ከዚህ በፊትን ያውቀው ቢሆንስ ብላ ብትነግረውም እንዴት አወቅሽው የታወቅሽው እያለ ጥያቄው ሲያጣድፋት እሱን ሀሳብ ቀይራ በሳሚ ጉዳይ ሳሮንና ሉሲ መጨቃጨቅ ጀምረዋል። ተመልሰሽ ወደ እሱ ለመምጣት ነው ያንን ሁሉ ነገር ካደረግሽው በኋላ ብላ ሉሲ ጋር እንግዲህ ያልተገባ ጭቅጭቅ ሲጨቃጨቁ ነበረ። በስተመጨረሻም ተነጋግረው ሳሮን ልታሳምነው ስላልቻለች ሳሮን በምትለው መስማማት ስላልቻለ አንቺ የምትይው ሰው ሌላ ሰው መሆን አለበት ተሳስተሽ ነው ወይስ ምንድን ነው ሲላት ስለ ቤዛ መልካምነት ነግረዋለች። ቤዛ እጅግ በጣም መልካም ሴት፣ የዋህ ልብ ያላት ሴትና ለሰዎች መልካም የምታስብ እኔ እንኳን ሴተኛ ዳሪ መሆኔን ነግሬያት ሳትጠየፈኝ፣ ሳታንቋሽሸኝ፣ ሳታመናጭቀኝ በቤቷ እንዲኖርና ከጎኔ ሆና እንደምታግዘኝ ቃል ገብታልኛለች። እቺ ሴት በጣም መልካም ሴት ናት። ሱራፌልም ቢሆን አንተ የምትለው ሰው ሳይሆን ለሚስቱ ያለው ክብር ለየት ያለና በጣም የሚወዳት የሚንከባከባት ባሏ ነው። ስለዚህ በእነዚህ ሰዎች ህይወት ውስጥ ጊዜህን ባታባክም ጥሩ ነው። እሱ በጭራሽ ሊጎዳት አይችልም ብትለውም ሳሚ አምኖ መቀበል አልቻለም። ሉሲም እስቲ ንገሪልኝ እሱ መች ይሰማል እያለች ብትልም በዚህ 3 ቀን ይህን ያህል እንዴት አወቅሽው ቢላትም ከዚህ በፊት እንደምታውቀው ስትነግረው የታወቅሽው ብሎ ጥያቄው ሲቀር እሱም ሀሳብ አስቀይረዋለች። ስለዚህ ሉሲና እኔ ማውራት አለብን ብለዋል ብላ ሉሲን ወደ ውጭ ዛ ከወጣች በኋላ ለሉሲ ሁሉንም ነገር ነግራታለች። ከዚህ በፊት እኔ እንደዚህ ቦታ ላይ ተሰራ በነበረ ጊዜ አውቀዋለሁ። እናም የሆነ ነገር ሆኖ ስትልም መድኃኒት አድርገሽበት ነው ስትል አንቺ ደግሞ ስለ እንደዚህ እንዴት አወቅሽ ብትላትም ያው አንቺን ካወቅኩ በቂ አይደለ፣ አንቺን ካወቅኩ ሌላውን ማወቅ አይከብደኝም ብላታለች። ሉሲ በሳሮን ላይ ያላት ጥላቻ ስለ ልጇ እንኳን አንድም ቀን ጠይቃት አታውቅም። ሳሮንም ለልጄ ማሳደጊያ እንዲሆነኝ ብዬ እንደዚህ ተቀባብየው ነበር የሆነ ቪዲዮ ይዤ፣ ቪዲዮውም ደግሞ የሐሰት እንጂ የእውነት አልነበረም። ነገር ግን የእውነት እንዳልሆነ እንኳን እያወቀ ያን ያህል ብር አውጥቶ ሲሰጠኝ ለሚስቱ ሲል ነበር። ሚስቴ የዋህና በጣም መልካም ሴት ናት፣ በጣም ነው የምወዳት፣ ያለሷ መኖር አልችልም ብሎ ሲለምነኝ ነበር፣ ሲለማመጠኝ ነበር። አሁንም ራሱ አላመነኝም። ያንን ቪዲዮ ይዤ የተመለስኩ ነው የሚመስለው ብላ ነግራታለች። እናም
ሱራፌል ሳሚ የሚለው አይነት ሰው ሳይሆን በጣም መልካም ሰው እንደሆነ ለሉሲም ነግራታለች። እሱ መቼ ሰማል እያለች ነበር። ይህንን ለሳሚ ከነገርኩት ጥሩ አይሆንም ብዬ ነው ለአንቺ የነገርኩሽ ብላ ለሉሲ ነግራታለች። ምናልባት ሉሲ ደግሞ ለሳሚ ትነግረው ይሆን? ለሳሚ ከነገረችው ደግሞ ነገሮችን ለራሷ ነው የምታቀርበው። ምክንያቱም ሳሚ ይሄን መረጃ ይዞ ሲቀርብ ወደ ቤዛ ወደ እሱ ከተመለሰች ሉሲ ደግሞ ጉዷ ነው የሚሆነው። አሁን ላይ ለእሷ ቦታ ሊሰጣት የተቻለውን ያህል እየሞከረ ያለ ሰው ትንሽ ደግሞ ስለ ቤዛ ክፍተት ካገኘ ወደ ቤዛ መመለሱ አይቀርምና ምናልባት ይሄ ሚስጥር ሉሲ ለራሷ ብላ መደበቅ ይኖርባታል ማለት ነው። እናም ሳሮን ተደብቃ እንደመጣችና ወደ ስራዋ መመለስ እንዳለባት እውነታው ይሄ እንደሆነ ተናግራ ወደ ቤቷ ተመልሳለች። ቤዛ ዶክተሩን አግኝታው ሁሉንም ነገር ነግረዋለች። ወደ ቤቴ ሰራተኛ የላከው አንተ ነህ ብላ ቲጂ ነግራኛለች። እናም ደግሞ አላመንኳትም እንጂ እውነታው ይሄ ነው። ጠላቴ ሱራፌል ሳይሆን አንተ ነህ፣ ከአንተ ውጭ ሌላ ጠላት የለኝም ብላ አስረግጣ ነግራው ጥላው ሄዳለች። ዶክተር ሮቤልም ቲጂን ለማግኘት እየተሯሯጠ ይገኛል። ቲጂም ጎዳና ላይ ወጥታ ለይቶላታል። ቤዛ ገልሻለሁ፣ አለቀሽም አለቃችሁም፣ አንቺም ሆንሽ ዶክተሩ ሱራፌልም ሆነ አለቃችሁም እያለች ብስኩቷን መንገድ ላይ ቀጭ እያረገች አሁንም እየዛተች ነው ቲጂ። ከዛ ከሞልቃቀው ኑሮ አሁን ደግሞ ወደ ጎዳና ወጥታ የጎዳና ህይወትን እያጣጣመችው ነው። ምን ይመስል ይሆን የጎዳና ኑሮ በቲጂ እይታ? በጣም ለይቶላታል። ልታብድ ምንም አልቀራትም። ምክንያቱም ተመክታ ከጎኔ ሰው አለ ብላ የቀረበችው ዶክተር ባህሪው ማይያዝ የማይጨበጥ ለራሱም እንኳን ምን እንደሚሰማው ስሜቱን የማያዳምጥ ጥላቻና በቀል ብቻ ልቡን የሞላው ዶክተር እና ቲጂም እሰራልሃለሁ ብትልም እሱ ቀድሞ ሊሰራላት ተዘጋጅቷል። ቲጂም መንገድ ላይ ሲያገኛት አንጠልጥሎ መኪና ውስጥ አስገብቶ ደግሞ እዚህ ምን አባሽ ታረጊያለሽ? አይኔ እንዲያይሽ ብዬሽ አልነበረም ወይ ቢላትም ምንም ገንዘብ እንደሌላትና ጎዳና እንደወጣች ማረፊያ እንደሌላት ብትነግረውም ዶክተር ሮቤል ግን የምን አዘንታ ርህራሄ የሌለው ሰውዬ አሽቀንጥሮ ውረጂ ቢላትም ከመኪናው እምቢ ስትለው ራሱ ጎትቶ እንደቃ አውጥቶ ወርውሮ ጥሏት ሄዷል። አይ ቲጂ መጨረሻዋ ወዲያዴቋ እንደዚህ የከፋ ይሆን? የመጨረሻ እንግዲህ አለኝ የምትለው አማራጭ ሳሚ እንደሆነ አስባለች። ምክንያቱም ሳሚ ሱራፌልንም ሆነ ዶክተር ሮቤልን መበቀል እንደሚፈልግ አውቃለሁ ብላ ደግሞ አሁን ፕላን ቢ ብላ ያሰበችው ይሄን ነው። እና የእውነት ይሳካላት ይሆን? ሳሚ ተክዞና በሀሳብ እየዋኘ በተቀመጠበት ድንገት አጠገቡ ደርሳለች። ሳሚም አጠገቡ ስትቀመጥ ግራ ገብቶት ተደናግጦ ነበርና ምን እንደሆነ ሲጠይቃት ሱራፌልን እና ዶክተሩን መበቀል እንደምትፈልግ አውቃለሁ፣ ስለዚህ ከጎን ሁኜ ላግዝህ እፈልጋለሁ ብላለች። እና ሮቤልን እና ሱራፌልን ለመበቀል እንደምታስብ አውቃለሁ፣ ስለዚህ አብረን እናጥፋቸው፣ ላግዝህ እችላለሁ ብለዋለች። እና ሳሚ በዚህ ሀሳብ ይስማማ ይሆን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ